ጋዜጠኛው ለአልበም መውጫ ወይም ደግሞ መልቀቂያ መግለጫ እንዳትሰጥ ተከልክሏልና በዚህ ጉዳይ ስለ ኢትዮጵያ ነባራዊ ሁኔታ መንዝራለ ብሎ ሲጠይቅም ስለ ኢትዮጵያ አፍሪካ አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ይገኛል ይላል። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው። በሰዓት ሰውዳ እየበላን አገር ለማስቀጠል አይቻልም። የሚያሳዝን ትውልድ ነው። የዛ ትውልድ አካል ስለሆነ ነው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ለዚህ ዘፈኑ አልበም መልቀቂያው ምላሽ የሚሆን ንግግር እንዲህ ብሎ ተናግሯል። ማንም ኃይል በህዝብ ድምጽ በዲሞክራሲያዊ መንገድ የመጣውን መንግስት በኃይልና በወረቀት በዘፈን ጋጋታ ሊያፈርሰው አይችልም። አቅም የለውም። አይችልም። አንድ የኦርቶዶክስ አባት የቴዲ ሙዚቃ የአጋንንት ስራ ነው በማለት ተችቶታል። ነው ያወጣው ዘፈና ማነው ስሙ? ባክ ተናገር። መታወቃት መስል ምንድን ነው? እግዚአብሔርና አጋንንትን እኩል ለማምለክ አትሞክር። ይህች ሀገር መቼም በዘፋኝና በዘፈን መፍትሄ አታገኝም። አርቲስት ነን በሚሉ ሰዎች ይህች ሀገር ጥንትም አልሰሯት፣ ዛሬም የጥፋቷ ምክንያት እነሱ ናቸው። ወደፊት እንኳን የምናስባትን ሀገር እያበላሽብን ነው። በነገራችሁ ላይ ግድ የለሽ ትውልድ ለመፍጠር እዚህ ሲዘፍኑ ይላሉ፣ እዚህ ይዘምራሉ። እዚህ ሲጨማለቁ ራቁታቸውን ይላሉ፣ እዚህ ነጥላቸውን ተሸፋፍረው መድረክ ላይ ይወጣሉ። ይህችን ሀገር ይኸውልህ ወንድሜ፣ ደራሲ ትከተላለህ፣ ዘፋኝ ትከተላለህ። ማንኛውንም ዘፈን ከሰማ አንተ የሰይጣን ባሪያ ነህ። ቴዲ አባይ ብሎ ዘፍኖ አባይ ሲገደብ ሄዶ አልጎበኘም። ቴዲ ንጉሰ ምኒልክ ንጉሳችን ነው ብሎ ዘፍኖ የንጉስ ምኒልክ ቤተ መንግስት ሲታደስ ሄዶ አልጎበኘም። ቴዲ ሁልጊዜም ዘፈኑ የጥላቻ ብቻ ነው በማለትም ከህዝብም ቅሬታ ተነስተውበታል። ለህዳሴ ግድቡ የኢትዮጵያ ህዝብ የተባበረባትን እናት እኮ እንጨት ለቅማ ያን ህዳሴ ግድብ ላይ ያዋጣችበትን ብር እኮ ወጥቶ እኮ ያልዘመረ ሰው እኮ ነው። ህዳሴ ግድብ ሲመረቅ ስንት አይነት የኒኩለር ማብሊያዎች እንትን ሲሉ ኦይል ማጣሪያዎች የጋዝ ማጣሪያዎች ሲመረቁ ወጥቶ እኮ ስለ ሀገር ያላወራ አንድ ተራ አዝማሪ ደንቆሮ አዝማሪ መተንተን ትላለ። በያረቄ ቤቱና በየጠጅ ቤቱ አይደል እንዴ መንግስትን ሲያማ የነበረው ቴዲ አፍሮ? ማን ነው ቴዲ አፍሮ? እንደዚህ አይነት ቆቀራም ግማታም የሆነ ሰው ያመጣችሁ የመንግስትን እንትን ነው ሊያነቃንቅ ነው። ወይኔ ብልጽግና ለትራምፕ ራሱ አልተነቃነቀም። ትራምፕ እንደዛ ሲለፈልፍ ምን ሲል አንድ መልስ ያልሰጠ መንግስት እኮ ማንንም የማይሰማ መንግስት እያንዳንዱን ነገር በእናት ዝም ብለህ ስለ አብይ መጀመሪያ ጠይቅ። ምድረ እከክ እዚህ ቴዲ አፍሮ ምናምን ትላለህ። አንድ ማሲንቆና ክራር መቼ አረቂያም ቴዲ አፍሮ ብልጽግና ሊያነቃንቅ አይችልም። መንግስት በዚህ በአንድ ተራ አዝማሪ የሚነቃነቅ መንግስት አይደለም ይሄ። ፓስተር ትዝታው ሳበልም ደግሞ በቴዲ አፍሮ አዲሱ አልበም ዙሪያ እንዲህ ሲል ተደምጧል። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ እግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው። ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየው። ይሄን ደግሞ ተናግሬያለሁ። ጋዜጠኛ እንዳልካቸው ዘነበም በአዲሱ ቴዎድሮስ ካሳሁን አልበም ዙሪያ እና ለዛውም ስለ ዶክተር አብይ አህመድ ያለውን በመሃላቸው ከረከሩን እንዲህ ስል ሐሳቡን አብራርተዋል። ቅዱሱም ይቀደስ ርኩሱም ይርከስ አዋቂ ነኝ ባይ ግን የሰውን ድንበር አይጣስ የሚል አንድ አባባል አለ። ከሰሞኑ ሁኔታ ጋር ተያይዞ በጣም ብዙ ነገር የተባለ ነው። እኔ ግን እዚች ነገር በጣም ቀልቤና ጆሮዬን ስለሳበች ነው። አብይ አህመድ ፈራ፣ 4 ኪሎ ተረበሸ ምናምን። አብይ አህመድ ፈራ ይቺ በእውነት ፈርቶ ስልጣን ላይ ከመምጣቱ በፊት በምስራቅ አፍሪካ ውስጥ በገንዘብም በሴኩሪቲ አቅሟም አንቱታን ያተረፈችን ህወሓት የምትባል ግዙፍ ድርጅት ለማሽመድመድ ያሳሳቀ መለስ እግር ስር ቁጭ ብሎ በረከት ስምኦን የሚባል ጃይንት ሰው ሸውዶ እና አቦይ ስብሃትን ባልጠበቁት መንገድ ድርጅቱን እንዳልነበረ አድርጎ ስልጣን ላይ ከመጣ በኋላ እንኳን ችግኝ ሲተክል ኳስ ሲቀልጽ ሲስቅ ሲያሳቅቅ እናቶችን ሲስም በየሀገሩ ቱር ሲያደርግ በቃ አይሆንም ብለው እንደፈለጉ ሊጫወቱ ሲሞክሩ አሽመድምዶ አስቀምጦ ዛሬ ላይ ከዛሬ 9 እና 8 ዓመት በፊት የኢትዮጵያ ወታደር ቼክ ብታረግ በብሔር ተቧድኖ ቃታ ሊሳሳብ ጥቂት የቀረውን ወታደር እንደ አዲስ አደራጅቶ የሀገራዊ ሜንታሊቲ እንዲኖር ወታደሩን አድርጎ ዛሬ ኢትዮጵያ ወታደሩ ፊት ብሔር ብታወራ በጥፊ ነው የሚጨረግድ ጉዳዩ አይደለም። ኢትዮጵያ ወታደር ኢትዮጵያ የሚል ሜንታሊቲ ወታደሩ ውስጥ ገንብቶ
ከእግረኛ እስከ ስፔሻል ፎርስ እስከ አየር ኃይል በምስራቅ አፍሪካ ግዙፍ የወታደር ተቋም የገነባን ሰውዬ በግጥም ይመራል ማለት ነው። ያውም በግጥም በለጭና በተጻፈ ግጥም አስፈርቶት አብይ ዌልካም ና እስቲ እናውራ። አብይ አህመድ አሊ ስልጣን ላይ ከመጣ በኋላ በሱ ስልጣን ላይ መምጣት ምክንያት በርካታ የውጭ ሀገር ተቃዋሚዎች መጡ። በሰላም ሀገር ላይ ኑሩ ተባሉ። እድሉን አልተቀበሉ። እኔና አብይ ነን ሁለት መንግስት ነን ሲሉ ግርማ የሌለው ሞገሳቸውን ገፎ በሸሚዝና በካራባት አረጋቸው። ይሁን ደብድ በየሚዲያው ሲናከሱት ያለ ቀለው እንደ ሶቪየት ህብረት ፈልቶ የቀዘቀዙ ሽማግሌዎች ሀገሪቱን መጫወቻ አያረጓትም ሽግግር መንግስት እያሉ የኢህአፓ ዝራዥ በትውልድ አይጫወትም ብለው ዳራ ሲዟቸው ቁጭ አርጎ ምንነታቸውን ማንነታቸውን የኢትዮጵያ ህዝብ እስኪያውቅላቸው ድረስ እርቃናቸውን አስቀርቷል። አብይ አህመድ አሊ እኮ በግጥም ሊወርድ ሊፈራ ማለት ነው። ሶዮ ኢትዮጵያ መጻኢ ዕድሏን ይወስናል የሚባለውን ግዙፍ ወደብ የአሰብን ወደብ በድርድር ካልሆነ ግን እያለ በኮንፊደንስ በኢትዮጵያ መሪዎች ታሪክ ታይቶ በመታየቁ ሁኔታ በራስ መተማመኑን ቀና አርጎ ወደቡን እንወስዳለን የሚል በራስ መተማመኑ የትውልዱን የወደብ ጥያቄ እንደ አዲስ ያነሳሳ ኢትዮጵያን የሚወድ በናሽናል ኢንተረስት ለሰከንድ ሽርፍራፊ የማይደራደረው አብይ አህመድ አሊ ብዙዎች ኢትዮጵያ በምትል ማሊያ ተደርበው ግን የዚች ሀገር ጠላት መሆናቸውን እንዲህ ያሳየን እኮ ነው አብይ አህመድ አሊ። ታዋቂዎቹና ዝነኞቹ የኦሮምኛ ዘፋኞች ገላና ገሩምሳና አርቲስት ዮሳው ጌታሁንም ደግሞ ለቴዲ አፍሮ አልበም መልቀቂያ ምላሽ ይሆን ይመስል እንዲህ ሲሉ ተደመጡ። ጉድ እኮ ነው ያገር ካበረ ዘማር ሶፊያ ሺባባው ደግሞ እኔ ወጥቼ ብዘፈን ከቴዲ በጥፍ ይሻላል ትልናለች። ወጥቼ መስፈን ብጀምር ማለት ነው ያስ እግዚአብሔር ምስክሬ ነው ቶፕ የሚባል ዘፋኝ እኔ ነኝ የምሆነው። በቃ ማለት ቴዲ አፍሮ በጣም አይደለም የሚወደደው ማለት ያስ እግዚአብሔር ምስክሬ ነው እሱ ከኔ ቀጥሎ ነው የሚሆነው። ነብዩ ሱራፊል ደምሲም ደግሞ የቴዲ አፍሮ አልበም አሁን እየተለቀቀው ሰይጣናዊ ዘፈን በማለትም ተቃውሞታል። ዘፈናቸው እንዳይሰራ፣ ዘፈናቸው እንዳይከናወን፣ ዘፈናቸው ሞገስ እንዳይኖረው፣ ዘፈናቸው የሚያስጠላ እንዲሆን ጸልያለሁ። ከህዝቡ አይምሮ ላይ የዘፈንን መንፈስ በኢየሱስ ስም መታለሁ። በኢትዮጵያ ላይ በኢየሱስ ክርስቶስ ትውልድ ተነስቶ ዘፈን በቃኝ እስከሚል ድረስ ዘፈን መስማት አንፈልግም። የቴዲ ዘፈን ሰምቼዋለሁ። በጠቅላላ እያንዳንዱ የዘፈን አድናቂ ስለሆነ በጭባጫ ነው። አንድ ዘፈን ግን በጣም ጥሩ ዘፈን አለ። ጉራጌኛውም ጥሩ ነው። ግን ጉራጌኛው የሚኪያስ ጉራጌኛ የሚጫወተው እሱ ነው ቀጥታ ይዘረፍ። ቴዲ የሚኪያስን ዜማ ሰርቋል በደንብ አርጎ ግጥም ብቻ ነው የቀየረው። ሚኪያስ አወቃችሁት? የናዝሬቱ የሚኪን ዘፈን ልክፈተው ለሁለት የቴዲና የሚኪን ምንም አትለዩትም። ሚኪ ነው ስለ ጉራጌ በደንብ አርጎ የዘፈነው። ያንን ነው ቴዲ የዘፈነው። አንድም ነገር አልተሳካለትም። ማስታወቂያ ነው የተሰራለት። አብይ አልከለከለውም። ጃማይካ አትላክ አብይ አልከለከለውም። ብልጽግና አልከለከለውም። ፋክቱ ይሄ አድቨርታይዝመንት ነው የሰራችሁለት። ቴዲ ሶሻል ሚዲያ ያለው ከተከለከለ ለምን ወጥቶ አልተናገረም? ምንም አልሰራም አትበል። አብይ በ5 ዓመት ያውን በጦርነት ውስጥ ነው አዲስ አበባ እንደዚህ ካረገ ጎንደርንና ባህር ዳርን መቀሌን የመቀየር አቅም አለው ማለት ነው። አለው ሰውየው አቅም አለው ማለት ነው። ቴዲ አፍሮ እኔ ያልጋ የኬሻ በጠረባ የምከፍለው አጥቼ ማለት ነው ስቴዲየም ዙሪያ በረንዳ ላይ ሳደር ከጎኔ ነበረን። እነዚህ ልጆችን ትምህርት ማስመዘግብበት አጥቼ የምበለው የምጠጣው አጥቼ ማለት ነው። በቃ ጎዳና ለጎዳና እንደዛ ስር መሰመስ አጠገቤ ነበረን። መንጃ ፈቃድ አልፎብኝ ማሳደሻ ገንዘብ አጥቼ እምከፍለው አጥቼ ማለት ነው። ያኔ ቴዲ አፍሮ ከጎኔ ነበረን። ዛሬ ቴዲ አፍሮ እናቴ ታማብኝ አይኗ ኦፕራሲዮን ሲደረግ ከጎኔ ነበርን። ሀያቴ ሲሞት አጎቴ ሲሞት ከጎኔ ነበረን። እንደዛ መከራዬን አለቼ በጫት ሱስ በቃ ነገር ስራው በቃ ህይወቴ ተመሰጋቅሎብኝ በቃ ጫት ህይወቴን ያስረሳኛል ብዬ እንደዛ ስቅም ምን ስል በቃ
ከጎኔ ነበረ እንደ ቴዲ አፍሮ ምትል ቴዲ አፍሮ የራሱን ታሪክ ሰርቷል። የራሱን ቤተሰብ ቆንጆ አድርጎ እያስተዳደረ ነው። ያገኘውን ክብር ሊያንሰው ይችላል፣ እንደው ያንሰዋል፣ በቃ ሊገባው ይችላል ያገኛቸው ክብሮች ማለት። ለኔ ግን እችን ያህል ቫልዩ የለውም ቴዲ አፍሮ። እስከ ዛሬም ተሳስቼ በሱ በሚለው መንገዶች እስቲ